ስለማይፈልጉ እኔን ማየት አይፈልጉም። እኔ ደግሞ አለቃችሁም ብሞት ነገ ይሄንን ጥያቄ የሚያነሳ ይላችሁ። አሁን ምን ይላል? አርሲ ማን ነው የሚገድለው? ምን አገባኝ እኔ ስለሱ? ምንም የሚያገባኝ ነገር አለ? ምን አገባኝ? እኔ የሚያገባኝ ትላንትና ስለተገደሉ ቤተሰቦቼ፣ ትላንትና ስለተገደለው ስለሱ ነው የሚያገባኝ። ዛሬ ተገድያለሁ ካልክ ጠይቅ፣ መጠየቅ ትችላለህ። ስለዚህ እችን ነገር ደግሞ ስለማልተዋችሁ፣ ይሄ ትኩሳታችሁ ደግሞ እንዲነሳ ስለማትፈልጉ ታብዳላችሁ። እናንተ ይሄ መንግስት ራሱ አይፈልገውም፣ ይሄን አይፈልገውም። ቢዚ ነው የሚሆነው። እኔ ደግሞ አለቃችሁም እኮ አልኳችሁ። ተጠያቂ ናችሁ። ለዛሬው መሞት፣ ለዛሬው እዚህ ጋር መሆን አንደኛው እናንተ ናችሁ። ተጠያቂ ናችሁ። ያማማ ይሄ የግል ችግራችሁን ወደዛ ታምጡ። እኔ አንደኛ ከነዚህ ሰዎች ጋር እናንተ ከምትሏቸው ሰዎች ጋር ባለውለታዎችም የግል ችግርም የለብንም። አንድ መረዳት ከፈለጋችሁ ከቻላችሁ፣ ትናንትም ስናወራው የነበረው ስለ ፖለቲካው ነው። እኔ አላቃቸው እራሳቸው ናቸው የደወሉት። ይቅርታ ነው ያሉኝ። ትግራይ ላይ በነበረው ጦርነት አሁን እኛ ተረዳነሽ። ትላንትና በጣም ነበረ የምንጠላሽ፣ አሁን ተረዳነሽ። ለካ እንደዚህ አሞሽ ነበር እንደዛ ስትለፈልፍ የነበረው። እኔ ግን ልፍለፍ አይደለም የለፈለፍኩትኝ። ልፍለፋ ብለሻትን የመጀመሪያ ጊዜ አልኳትኝ። ይሄን ነው ልፍለፍ አይባልም። የሰው ልጅ ነው እየሞተ ያለው። ልጆቼ ናቸው እየሞቱ ያሉት። ኦኬ፣ ልጆቼ ናቸው እየሞቱ ያሉት። ልፍለፋ ሳይሆን ይሄ ጥያቄ ነው፣ ጩኸት ነው፣ ዋይታ ነው እንጂ ይሄ የታባቷ አውቂያት። እኔ ሲጀመር የት አውቂያት ነው ከእሷ ጋራ ከነዚህ ሰዎች ጋራ ይሄ የግል ችግራቸው የጌታ አባታቸው ማቃቸው? የትም ማቃቸው? የት ሳቃቸው? ዳኒ እኮ የት ሳቃቸው? መጀመሪያ እኮ ሰውን ስታቆት ነው። እኔ እንኳን እኔ በሰዓቱ ከማንም ጋርም ግንኙነት የለኝም። እዚሁ ቲክቶክ ላይ ምንድነው ዩቱብ ላይ ትለፈልፋለች። ስማችንን አንስተን ዩቱብ ላይ መልስ እንሰጣቸዋለን። እንደዚህም ቀና ብለው እንደዚህ አፋቸውን አውጥተው ራሱ የሚናገሩ ማን ነበሩ? ይቅርታ አለች። ኦኬ፣ የትግራይ ጦርነት ጊዜ ይቅርታሉ። የዛኔ ነው የተግባባቸው። ሁሉንም መጡ፣ ይቅርታሉ። በቃ ይቅርታሉ። ለካ ወደሽ አይደለም እንደዛ ስትናገር ነበር። እኛም ላይ ደረሰ። እኛም ልጆቻችንን ስናጣ አንቺን ተሰማሽ። በቃ በዛ ነው። የታባታቸው ሳቃቸው ነው። የታባታቸው ሳቃቸው፣ የታባታቸው ይሄ ነው እኛን ያገናኝ። አለቀ። የግል ፐርሰናል የታባታቸው ሳቃቸው። የታባት እኔ አንድ ቀን ስለነሱ ሚስጥር እንደዚህ ምናምን ነገር እንደዚህ ወሬ ስለ ፖለቲካችን እናወራለን። ስለ ፖለቲካቸው አወራለሁ። ልክ እንዳልሆኑ ነግራቸዋለሁ። አለቀ። አዳማጮቼ ናቸው። በተረፈ እኛ ሌላ ግንኙነት ከነዚህ ሰዎች ጋር የለኝ። ኢቨን እኔ ስቲል ነው ድረስ ስልክ አንስቼ ከሆነ ሰው ጋር እዚሁ ሚዲያ ላይ እናወራለን። እዚሁ ሚዲያ ላይ ይዘጋል። አንድ ሁለተኛ ነገር በብዙ ነገር ቶፒክ ታነሷቸዋላችሁ። በብዙ ቶፒክ እንደ ማንኛውም ሰው መልስላችኋለሁ። በተረፈ ግን ጂጂ ደመጣጭ ናት። ጂጂ በፖለቲካው የትግራይን ህዝብ እንደዚህ አድርጋለች። የትግራይን ህዝብ ምን ላደርግ ነው የትግራይ ህዝብ ጋር የምሄደው? እነሱ እኮ እናንተ እኮ አልገባችሁም። ወያኔ ማለት ህዝብ ነው ብለው የሚያምኑ ተጋሮች አሉ። እነሱ ደግሞ መልስ ይሰጣቸዋል። በሰዓቱ መልስ ሰጣቸዋለሁ። ይሄ ነው። በተረፈ ስታወሩ ራሱ ጭንቅላታችሁን
ያ መርምሩት፣ ምን እንደምታወሩ ምን እንደማታወሩ። ለጊዜው እኔ ስነካ እኔ ስሰደብ ምናምን ደስ የሚሏችሁ ኦሮሞዎች አላችሁ። ክብታብ ሂዱበት። እኔ መሰላል ነኝ። ኦኬ እያለማመዷችሁ እያለማመዷችሁ ነው። በደንብ ተለማመዱት። ያ ልክ እንደ ዛሬ ምን ላይ እንደደረሰ ከዛስ በኋላ ራስሽ ጋር ይደርሳሉ። ያ ይሄ ነው እንጂ ምን አባታቸው ከምን አባቷ ታፋዋና ታፋዋ የማይነቃነቅ ሴትዮ ጋር ምን የት አባቷ ሳቀት፣ የት አባቷ ስታቂ፣ የት አባታቸው ሳቀት፣ የት አባቷ ስታቂ። ሲጀመር ደግሞ እናንተ ድምፅ ሁኑ። ምን አባታችሁ ናችሁ ድምፅ የምትሆኑ? የት አባሽ ነው ድምፅ የምትሆኑ? ለተራ ቲክቶክ ላይ ማንም አፉን ለሚከፍተው ድምፅን ናት። እሷ ኦሮሞ ስለሆነችን ምን አባሽ ታዲያ አማራ ስለሆንኩ ነው እንዲህ እንደሚዘመትብኝ? የት አባታቸው አውቀውኝ የት አባታቸው እማቃቸው? ረግጬ ጉድጓድ ከትቻቸዋለሁ። አለቀ። ኮርቼ ነው የምናገሩ። ምን አባሽ ሆነሽ ነው እዚህ መተሽ? እኔ ግን ለእሷ ድምፅ አልሆንላትም፣ እንዲያውም እትቀጠቀጣታለሁ። የት አባሽ? እኔ ቀጠቅጥሻለሁ። አንቺ የት አባሽ ነው የምትቀጠቅጭኝ? እኔ ነኝ የምቀጠቅጥሽ። እኔ እኮ ነኝ ታንኩን ያስኩትኝ። የእኔ ዘመዶች እኮ ናችሁ ወታደሮች። ምን አባሽ ነው የምትቀጠቅጭኝ? በድንጋይ ነው የምትቀጠቅጭኝ ወይስ በንግግር ነው የምትቀጠቅጭኝ? ባንኩም ታንኩም የኔ ነው። ምን አባሽ ታመጫለሽ? ምንም ትለፈልፍ ያልሽ አዳምጥሻለሁ። አለቀ። ምን ታመጫለሽ? ምን ነው እኔ እዛ ሀገር ቤት ሂጄ ፎቅ ስላላየሽ ነው? መሬት ወስጄ ስላላየሽ ነው? እኔ ታገልኩት ለእኔ ይመስልሻል? ኖ ለእኔ አይደለም። አንድ ኦሮሞ ቀና ብሎ እንዴት ነው እኔ ታገልኩት? አንድ ታዩ ከ60 ሚሊዮን አንድ ዛሬ ቀና ብሎ ከሄደ በቂ ነው። ነገ ደግሞ 2 ይሆናል፣ 3 ይሆናል፣ 4 እያደግን እንሄዳለን። ከዛ ሁላችንም ቀና እንላለን። አሁን እችን መንገድ አገኘው ብለሽ ቀስ ብለሽ ገብተሽ ያ እኔ እኮ እንደዚህ ሆነ ተፈጥረ ምን ነው ልከክልሻልሽ? ነሳ ልከክላችሁ የኔ ችግር የእናንተ ችግር ይሆናል። ሽሳ ኖ አልቀበልሽም። ያጣ ብዙ ያወራል። ይኸውልሽ አንድ የማይገባሽ ነገር አለ አዳሚ ማለት ነው። ይሄኔ በጣም ችግር ቢኖር ኖሮ እኔም ዱባይ አልሄድም ነበር፣ አስችሎኝም እዚህ ጋር አልስቅም ነበር። አሁን እያየሽን ነው። እግራችንን ሰቅለን ሁላችንም ግዴታ እዛ ስላልሄድን ነው፣ ችግኝ ስላልተከልን ነው። ግዴታ አንቺ ሰላማዊት አትጨቅጭቅን ከፈለግሽ ጋላሪ ሙዩ ቡልሽት ምን እዚህ እንግዲህ ምን ቆይ ሄደን እዛ ፎቅ ስላልወሰድን ነው። ኖ ይሄ ራሱ ለኛ እኛ ራሳችን ሰላም አለን። ልንገርሽ የትኛው ኦሮሞ ነው እዚህ ጋር ቁጭ ብሎ ጣጣጣጣጣ የሚለው? ጆሃር ብቻ ነው በቃ እንትን የሚለው ጆሃር። የሁላችንንም ችግር ካለ ራሱ ይጻፍ። ጨርሰናል በቃ። አሁን እኔም ዱባይ ሄዳለሁ፣ ግሪን እሰቅላለሁ። ልክ እንደ ድሮ እንደናንተ ማለት ነው። ገባችሁ? ድሮ እናንተ ምን ነበር የምታደርጉት? ያ ጊዜ እናንተ አልነበር። አሁን ጊዜ የኔ ነው ጊዜው። እግሬን ሳቅ እያልኩሽን ዱባይ እጄ ተዝናንቼ አየሽኝ እኮ ማላዲቨን። እስቲ እዛች ሀገር ላይ አንድ ነገር ይሁንና እኔ እዚህ ጋር ዝም ብዬ ልታይኝ። ታፕ አርጉ ጋይስ። ዋርኒንግ መጣ። ያረቢ ጌታዬ፣ ያአላህ ያረቢ ጌታዬ። ጋይስ ዋርኒንግ መጣ። ምንድነው ማዳመጥሽ? አንቺ ሙጃ ምን ፈልገሽ ነው? ጋላሪ ሙይ ምን ልታወሪ ነው? ስሚ አንድ ነገር ልንገርሽ። ዩአር ቡልሽት። ይኸውልሽ ዛሬ የዛች ሀገር ትንሽ ጮራ መብራት ለእኛም እያበራች ነው። አረ መጣሁ እኔ መጣሁ። ፓፓዬ መጣ በሉቻ መጣሁ እሺ መጣሁ። ቆይ ልጨርስ። አይባልም ይባላል። ልንገርሽ ይባላል። ጋላሪ ሙዬ ብዬሻለሁ። ጋላሪ ሙዬ ይኸው ስሚ አዳምጪ።
ገባሽ? አንዳንድ ጊዜ ያልገባሽ ነገር ልንገርሽ፣ ከፋም ለማም ያ ተሰቀለም ወረደ ያ ሰላም ነኝ። አሁን ሰላም ነኝ። ብጮህ ምሰማለሁ። ታዳምጫለሽ? ያ ብጮህ ምሰማለሁ። ትላንት ሌላ ነው፣ ዛሬ ሌላ ነው። ህይወት ሂጂ አንቺ ራስሽ ውጪ ራስሽ አትቃጠይ። ሁሉም ልንገርሽ ልክና ልክ አለው። ኦኬ አትሊስት ብንጣላ መሀላችን ሽማግሌዎች አሉ። መግባት አይቻልም። አሁን በቃ በር መግባት አይቻልም። ጨፍሪ ስምሽ ተንቆርቆሪ በይ። ሰላም መኮንን እስቲ ተይኝ እስቲ። እኔ አሁን ሊሄድ ነው። ተይኝ፣ ልብሴን ላስተካክልበት። አሁን ሊም ያለውን በነገራችን ላይ ገና ታሪያለሽ። ምክንያቱም እኔ አሁን ቁንጥር ባለው ላይ አይደለም የምገባው። ቢሾፍቱ ላይ ትልቅ ኤርፖርት ላይ ትልቅ መሬት ገዝቻለሁ። ምን አባሽ ታመጫለሽ? ምን አባሽ ታመጫለሽ? ቁንጥር ሰላም የምትባይ ሴትዮ ሊሜ አለው እዛ ታይኛለሽ። ሀገሯ መግባታት ማን አባሽ? አንቺም ገብተሻል አይደለ እንዴ? ኦኮቴ ሁዶ ሀደኬ አራው እንዳንቺ ተበድሬ ልግባ? ዝም ብዬ ምንም ይዤ ልግባ? መሬት ወስጄ መሬት ሽጬ የኦሮሞን መሬት ሽጬ ባንክ አድርጌ ኖ ብር ነው ይዤ የምገባው። ገንዘብ ነው ይዤ የምገባው። ገንዘብና ንብረት ነው ይዤ የምገባው። ዊዛውት ነቲንግ። የእናትሽ ጊዜ ይሰጥላቸው። ሂጂ ጊዜ ስጭ። እንዲህ ራሳቸውን ዘመድ አድርገው እኔን ባዳ አድርገው እኮ እንዱ ግርም እኮ ነው እኮ የምትሉኝ እኮ እሷ እኮ ማለት እኮ ለኦሮሞ አትጠቅሚም። ለሰር ጁንቶ ይግባብሽ። ኦሮሞ የሚጠቅመውንና የማይጠቅመውን ያውቃል። አንቺ ብለሽው አይደለም። ኦኮቴ ትላንትና አየሽ እኮ እንዴት አድርጎ ትላንትና ፉን ኦሮሞን። በነገራችን ላይ ልንገራችሁ፣ ኦሮሞ ብር አይሰጣችሁ። ለምንድነው ታውቃላችሁ? እድሜ ለእናንተ ብር ስለከለከላችሁት፣ ኦሮሞ ሀብት ውስጥ እንዳይገባ ስላደረጋችሁት። እውቀት ነው ኦሮሞ ይዞ ያለው። ገና ነው ገና። በነገራችን ላይ ይሄ እዚህ ላይ ኦሮሞ ጊፍት አይሰጥም። እንኳን ለእናንተ ለእኔም አይሰጠኝም። ይሄ ውሸት ነው። የኦሮሞ ጊፍተር አለ ግን የሚባል ምን ጠርቅስ የምንጠብርቀሰለ ነው። የለንም፣ ገና ነን። የትኛው ሀብት ውስጥ የቀላቀላችሁት ነው? ኦሮሞ ሀብት ውስጥ ብትቀላቀሉ ኖሮ ተመንቀራችሁት ሄዶ ነበር እንዴ? ኖ ሀብት ውስጥ አልቀላቀላችሁትም። ኦኬ ሀብት ውስጥ እንዳይገባ ስታደርጉት አንገቱን ደፍቶ በድህነቱ ትምህርቱን ነበር ሲማር የነበረው። ዛሬ የኦሮሞ ደንቆሮ የማታገኙት ጥሩ ነገር ነው የሰራችሁ። በነገራችን ላይ ባለውለታ ነው የሆናችሁት። ኦኬ ባለውለታ ነው የሆናችሁት። ምክንያቱም እንዲማር ነው። እንዲያውም አሁን እየተማር አይደለም፣ እንዲማር አንገቱን ደፍቶ እንዲማር ትምህርቱ ላይ ትኩረት እንዲያደርግ እንዲሮጥ ነው ያደረጋችሁት። ዩሲ ዛሬ ኦሮሞ ሀብቱ ትምህርቱ ነው፣ እውቀቱ ነው። ሁል ጊዜ ተማር የሚልህ ለዛ ተማር። እኔ ራሴ አንድ ነገር በቃ ኖሌጅ ፈርስት ኖሌጅ እንደሆነ እንዳምን ያደረገኝ የቤተሰብ ነው። ሉክሰስ የሆነ ነገር ብንሆነ ደንቆሮ ነበር የሚሆነው ይሄ ህዝብ። እንዲያውም ብዛታችንም አለ ደንቆሮ ነበር የምንሆነው። በጊፍት ምን የተናገርኳቸው የራሴ እዚህ ውስጥ የማውቃቸው ሰዎች ነው። ፈርስት ኤኬን የተናገርኩት እኔ። ኦኬ ያ ምድር ላይ ያለውን ኦሮሞ አይደለም። ምክንያቱም እዚህ መስጠት ሲችል ለምን አይሰጥም የተናገርኩት የራሴን ሰው ነው። ኦኬ ሶ አሁን ኦሮሞ ጊፍት አይሰጥም ስለሌለዋ ቢኖረው ኦሮሞ ነፍሱን ይሰጥሻል። ግን እውነቱን ልንገራችሁ አይደለም የለውም። የት የሰጣችሁ ነው?
ገና እኮ ቀና ማለት እኮ ነው። ገና እኮ ይሄ ቤተሰብ ይሄ ኦሮሞ እኮ ወደ ሀብቱ እንኳን በቁጥር እኮ ነበር እኮ የኦሮሞ ሀብታም። እኔ አሁን ወደ ፖለቲካው መግባት ወይ ምናምን እኔ ታሪክን ስለምነግራችሁ ነው የምትጠሉ። እኔ አንደኛ መሽገር እማረሳ ሴት ነኝ። በፍጹም አረሳም። እኔ ልንገርሽ ወለጋ ነኝ ስለ ዝም ብዬ አይደለሁም። እግዚአብሔር ምስክሬን ነው የምልሽ። አንድ ከነሱ የወሰድኩት ነገር ምንድን ነው? አረሳም፣ ነገርን አረሳም። አንድ በእውነት እንድቆም ማለት የዛ አካባቢ ሰዎች እንደዚህ ናቸው። ኦሮሞን በሀብት እንዲደራጅ እንዲዳብር አላደረጋችሁትም። እንዲደራጅ አላደረጋችሁትም። ማን አባህና አሁን እየዘረፋችሁ ነው የምትለው? 64 ማን ነው ከማን የሚዘርፈው? ብንዘርፍ እኮ ያንተን እኮ አይደለም እየዘረፍን ያለ ነው። እንኳን ዘረፍን የሀገራችንን የዘረፍ ነው። አንተም ስትዘርፍ አይደለ እንዴ ኖርከው? ማንም ይዘርፈው? ማንም ይዘርፈው? ቢዘርፉም የራሳቸውን የዘረፉት አንተ ቤት መጥተው አይደለም የዘረፉት። እውነቱን እንነጋገር ከተባለ ልንገራችሁ፣ ቢዘርፉም ያለ አግባብ ቢወስዱም ምን ቢሉም የሚጠይቃቸው ህዝብ ነው፣ አንተ አይደለም። አንድ ሁለተኛ ነገር ቢዘርፉም የእናታቸውን የአባታቸውን መሀረብ ነው የፈቱት፣ ያንተን አይደለም። ጎጃም መጥተው ጤፍህን አልወሰዱብህም። ጎንደር መጥተው ምን አለ ጎንደር ሰሊጥ ነው ምናምን አልወሰዱብህም። ትግራይ መጥተው ወርቅህን አልወሰዱብህም። ቢዘርፉም የእናታቸውን ቡና የቤተሰቦቻቸውን የቦረናን ማዕድን የቦረናን ድንጋይ ቢዘርፉም የአርሲን ገብስ የሐረርጌን ፍየል ከብት ማን አባ ነው ያንተን የዘረፈው? ነው እናገራለሁ። በደንብ አድርጌ ነው የምናገረው። ዘረፉ ለማለት መጀመሪያ ያንተ ሀብት መሆን አለበት። እንኳን እነሱ አንተ ራስህ ስንት ዓመት በሙሉ እኮ እየዘረፍክ እኮ ስዊዘርላንድ ያስበላህን አንተ ያ ዘርፈህ ወደ አገር ላይ ምክንያቱም እንደ ሀገራችሁ ራሱ አልቆጠራችሁትም ሀገሪቷን ማለት ነው። ዘርፋችሁ ስዊዘርላንድ ያስበላችሁን እናንተ ብር አስቀምጣችሁ ኃይለሥላሴ ስንትና ስንት ሚሊዮን ዶላር አስቀምጦ ስዊዘርላንድ ውስጥ የተበላው አትሊስት ዘርፈህ ወይ በቤተሰብህ ወይ እግዚአብሔር ምስክሬን እኮ እኔ የእውነት ነው የምናገረው። ሰው ዘርፎ ሀገሩን ያለማል። ዘርፎ ሀገሩ ላይ የሆነ ነገር ይከፍታል። እናንተ እኮ ዘርፋችሁ እኮ ዱባይን አሁን ራሱ ዘርፋችሁ እኮ ዱባይን የልብስ መሸጫ ነው ዘርፋችሁ። ውጭ አይደለም እንዲ ያላችሁት። እናውራ ከተባለ እኔ አሁን ወደማልፈልገው የቆሸሸ ታሪክ ውስጥ ልታስገቡኝ ነው። ማነው ዛሬ ብር እያሸሸ ዱባይ ላይ ሲፈልግ ጊፍተር፣ ሲፈልግ የልብስ ሱቅ፣ ሲፈልግ የሞባይል ሱቅ ሲፈልግ ማን ነው? እንተዋወቃለን እኮ ማናውቅ መስሏችሁ ነው? ማንም ቤልጅየም ውስጥ ብሩን ታይላንድ ውስጥ እየዘራው ያለው ማንም? የኛዎች ውስጥ ቢዘርፉ ግፋቢል ፎቅ ቢሰሩበት፣ ግፋቢል ኦሮሚያ ላይ የሆነ ነገር ቢያደርጉበት፣ ግፋቢል ለእናንተው ሴቶች 60 መኪና ደግ አረጉ። ሀብዛ ግን የሀገራችን ሀብት ለሀገራችን ነው፣ ወደ ውጭ አልወጣ። ገባችሁ? ኖ እውነቴን ነው የምልህ 6-4 እውነቴን ነው የምልህ። አይደረግም እያልኩኝ አይደለም። ሶሪ አይደረግም፣ አጭበርባሪ አይጠፋም እያልኩኝ አይደለም። እናንተ አላችሁ አይደለ እንዴ አንኖርበትም ሀገራችን አይደለም ብላችሁ ያ እንደ ሀገራችሁ ሳታዩ ሀገሪቷን ምን ነው ባንኩንም እኮ ባንኩ እኮ ሲረከብ እኮ ይፋ እኮ ይታወቃል። 0 እኮ እችን እኮ ስለምናገር እኮ ነው እነዚህ ደንቆሮች የሚጠሉኝ አልኳችሁ። የብሔራዊ ባንክ እኮ በዜሮ እኮ ነው በ0 እኮ የሰራችሁትን ፎቅ ራሱ ጠቅልላችሁ እንደ ምንጣፍ ጠቅልላችሁ እኮ ይዛችሁት ብትሄዱ እኮ ወደ መቀሌ ደስተኞች ነበራችሁ። እናንተ ደስተኞች ነበራችሁ። አልጠቀለል ኮንዶሚኒየም ቤቱን በሙሉ ምን አድርጋችሁን ያስቀራችሁት? ያ ምን አድርጋችሁን? ባለቤት አልባ ስንት ፎቅ ቦሌ ላይ ባለቤት አልባ አድርጋችሁ አይደል ያስቀራችሁት? ባዶ አድርጋችሁ አይደል እንዲያስቀራችሁት? ኖ ኢትስ ኦኬ። መውደድ አለመውደድ ሳይሆን አንዳንድ ጊዜ ልንገርህ አይደለ እውነቱ እውነት ነው ብለን ማውራት አለብን፣ መነጋገር አለብን። ይሄንን ስለምነግራችሁ የእናንተ መድኃኒትም ስለሆንኩኝ ያ እንድደብቅላችሁ ስለምትፈልጉ ኖ እንደዚህ ነገር አልደብቅም። ነቨር አልደብቅላችሁ፣ ያ አልደብቅላችሁ። እኔ ደግሞ ከራሴ አንጻር ደግሞ ሲሄድ በአሁኑ የሞተ ቤተሰብ የለኝም። ልጄ እንደ ልቧ ወጥታ ነው የምትገባው። ያ
እናት አባት እናቴ ወጥታ እንደ ልቧ ደስ ብሏት ነው የምትገባው። ተከብረን ነው የምንኖረው። ቀበሌ ስትሄድ አካም ስትላቸው አካም ሀደኮ ተብላ ተከብራ ነው የምትኖረው። በቃ አያገባኝም።